ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋር ስላደረጋችሁም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ከክለቦች ጋር የተያዙ ስፖርታዊ ጉዳዮችን ዛሬ በስፋት እያነሳን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። እንዲሁ ቪዲዮአችንንም ላይክ እያደረጋችሁ ጀምሩት። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። አርሰናልን የተመለከቱ መረጃዎችን በማስቀደምን ጀምር። አርሰናል 65 ሚሊዮን ፓውንድ ዋጋ ያለውን የሪያል ማድሪድ ኢላማ ተጫዋችን ለማስፈረምም በሚደረገው ፉክክር ላይ ቀዳሚ ኢላማ እንደሆነ ወይም ቀዳሚ ተፎካካሪ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በትልቁ ስማቸው በዝውውር መስኮት ላይ ይነሳሉ ተብለው ከሚታሰቡ ታዳጊና ኮከብ ከሆኑ ተሰጥኦ ካላቸው ተጫዋቾች መካከል አንደኛው ቱርካዊው ኬናን ይልዲዝ እንደሆነ በርካቶች እያነሱ ይገኛል። ይህ ተጫዋች በዩቬንቱስ ነው አሁን ላይ እየተጫወተ የሚገኘው። በዩቬንቱስ ቤትም በጣም ጥሩ የሚባለውን የውድድር ዓመቱን እያሳለፈ ነው። በርከት ያሉ የጎል አስተዋጽኦችን እያደረገ ነው። በጎሎች ላይም በአሲስቶች ላይም በጣም ትልቅ ተሳትፎን እያደረገ ነው የሚገኘውና በዚህ ምክንያት ደግሞ ትልልቆቹ የአውሮፓ ክለቦች እዚህ ተጫዋች ላይ ትልቅ ፍላጎቶችን እያሳዩ ይገኛሉ። በተለይ ተጫዋቹ ከዩቬንቱስ ጋር ያለው የኮንትራት ሁኔታ ደግሞ ለማራዘም ምንም አይነት ፍንጮችን አለመስጠቱን ተከትሎ ለአርሰናልና ለሌሎች ለፈላጊ ክለቦቹ በጣም ትልቅ እድልን ይዞ እንደመጣ ጭምር ነው በርካቶች የሚያምኑትና የጣሊያኑ ክለብ ከተጫዋቹ ጋር አዲሱን ለመፈራረም ተስፋ አድርገው ነበር። ነገር ግን ከሱ ጋር ስምምነት ላይ መድረስ አልቻለም። የሱን ጥያቄዎች እስካሁን አልተቀበለም። በመሆኑም ሌሎች ክለቦች የሱን ሁኔታ እየተከታተሉ ነው። ከአርሰናል ጋር ሪያል ማድሪድ በተጫዋቹ ላይም ፍላጎት እንዳለው ነው የሚነገረው። እንደ ፌጂያ ዘገባ ከሆነ እንግዲህ ዋጋው ወደ 65 ሚሊዮን ፓውንድ አካባቢ ሊጠጋ ይችላል ተብሎ ነው የሚገመተው። አርሰናል ስምምነቱን ማሳካትም ከቻለ አስደሳች ይሆናል ተብሎ ነው የሚጠበቀው። የቱርኩን አጥቂ ለማስፈረም በሚደረገው ፉክክርም ቀዳሚ ቦታ ይዘዋል ተብሏል። ሪያል ማድሪድ ለተጫዋቹ አስደሳች እድል ይሆናልም ነው የተባለው። በከፍተኛ ደረጃ መወዳደርና ለዋንጫዎች መታገልም ይፈልጋል። ወደ ፕሪሚየር ሊግም ወይም ደግሞ ላሊጋ መዞር ደግሞ ለሱ ፈታኝ ሊሆን ይችላል። አርሰናል ለዋንጫዎች የሚታገል ጥሩ ፕሮጀክት ያለው ቡድን እንደሆነ ይታወቃልና ይህም ተጫዋቹን ለማሳመን እድል ይኖራቸዋል ተብሎ ይታሰባል። በተለይ በፋይናል ሰርድ ላይም የበለጠ ጥራትን ሊፈልጉ ይችላሉ እና ደግሞ ይህ ሁለገብ የ20 ዓመት ወጣት ደግሞ ተስማሚ ግዢ ሊሆን ይችላል። ይልዲዝም በሶስቱም የአጥቂ ቦታዎች መጫወት ይችላል። እናም ለቡድን አጋሮቹ የጎል ዕድሎችን በመፍጠርና ራሱም ደግሞ ጎል ለማስቆጠር ይረዳል። በ20 ዓመቱ ለእድገት ብዙ እድል ያለው ሲሆን ለለንደኑ ክለብም ዓለም አቀፍ ደረጃ ያለው ተጫዋችም ሊሆን ይችላል። ይልዲዝ በእውነት ታላቅ ተጫዋች ሊሆን እንደሚችል እንግዲህ በደንብ አሳይቷል። ይህ በእንዲህ እንዳለ ሪያል ማድሪድ በመጨረሻው የሜዳ ክፍል ላይ የበለጠ ጥራትን ይፈልጋል። ሮድሪጎ ጉዋይሽም ከክለቡ ለቆ እንደሚሄድም ስሙ እየተነሳ ነው። እናም ቪኒሲዮስ ጁኒየርም በ2027 የሚያበቃውን ውል ሊያልቅ ተቃርቧል። ጎበዝ ወጣት አጥቂ ላይ ኢንቨስት ማድረግ ሊያስፈልጋቸው ይችላልና የዩቬንቱሱ ኮከብም ተስማሚ ተጫዋች ተደርጎ ነው የሚታየው። ሁለቱም ክለቦች ስምምነቱን ለማሳካት የፋይናንስ አቅም አላቸው። እናም ኬናን ይልዲዝ የት እንደሚደርስ ማየቱ አስደሳች ያደርገዋል ተብሎ ይታሰባል። ከሁለቱ ክለቦች ውጭ ግን እነ ሊቨርፑል፣ እነ ቼልሲ፣ ማንቸስተር ዩናይትድም ጨምሮ የዚህ ተጫዋች ፈላጊዎች እንደሆኑ የሚያሳዩ መረጃዎች ናቸው በትልቁ የወጡት። አርሰናል በከፍተኛ ደረጃ የሚገመተውን አንድ አማካይ ለማስፈረም ጥረት ማድረጉ አይቀሬ ነው የሚል መረጃንም ሰምተናል። ይህ ተጫዋች የስፔን አማካይ የሆነው ሮድሪጎ ሜንዶዛን እንደሆነ ነው መረጃዎቹ ያሳዩት። ይህ ተጫዋች እንግዲህ ኤልቼ ነው የሚጫወተው። የ20 ዓመት አማካይ ነው። ለኤልቼም በጣም ጥሩ የሚባል አፈጻጸምን እያሳየ ነው የሚገኘው። የእሱ ብቃት የሰሜን ለንደኑን ክለብ አርሰናልም ትልቅ ትኩረት እንደሳበ ጭምር ፌጂያስ የተባለው የመረጃ ምንጭ ይናገራል። አርሰናል በመሃል ሜዳው ላይ የበለጠ ፈጠራንና የኳስ ቁጥጥርንም መጨመር እንደሚፈልጉ ነው የተነገረው። እናም ደግሞ ሮድሪጎ ለወደፊቱ ለነሱ አስፈላጊ ተጫዋች ሆኖ ድጋፍ አለው ብለውም እንደሚያምኑ ነው መረጃዎች የሚያሳዩት።
ይህ የስፔን ከ21 ዓመት በታች ብሔራዊ ቡድን ተጫዋች ብሩህ የወደፊት ጊዜ ያለው ተስፋ ሰጪ ወጣት ተጫዋች ሲሆን ወደ አርሰናል የመዘዋወር እድልም ለእሱ አስደሳች ሊሆን ይችላል ተብሎ ነው የሚታሰበው። የበለጠ እንዲያድግና ያለውን አቅምም ሙሉ በሙሉ እንዲጠቀምም ያስችለዋል ተብሎ ይታመናል። አርሰናል ወጣት ተጫዋቾችን በማሳደግ በአመታት ውስጥም ጥሩ ስራዎችን ሲሰሩ ቆይተዋል። እናም የ20 ዓመቱ ተጫዋች ደግሞ በእርግጠኝነት እነሱን ለመቀላቀልም ይፈተናል። በተመሳሳይ ጊዜ አርሰናል እሱን አሳድጎ ወደፊትም ኮከብ እንዲሆን ተስፋ ያደርጋሉ። አርሰናሎች በያዙት ፍላጎት ላይም ይፋዊ የውሳኔ ሀሳብ አክለውበት ይሆናል ወይ የሚለው ጉዳይ የሚታይ ነው። ለወደፊት እንግዲህ ለመገንባት እየፈለጉ ላለው ፕሮጀክት ግን ይህ ተጫዋች በጣም ጥሩ ተስማሚ ተጫዋች አድርገው ይመለከቱታል። የ20 ዓመቱ ተጫዋች ላይም ፍላጎት ማሳየታቸው የሚያስገርም አይደለም። በተመጣጣኝ ገንዘብ ማስፈረም ከቻሉ ይህ ውል በረጅም ጊዜ ውስጥም ትልቅ ስኬት ሊሆንላቸው እንደሚችል ነው የሚታመነው። አርሰናል በቅርብ ዓመታት ውስጥም ከፍተኛ እድገት አሳይቷል። ለዋንጫውም በተከታታይ ሲታገሉ ቆይተዋል። እናም ከዚህ የውድድር ዘመን የፕሪሚየር ሊግ ዋንጫም ለማሸነፍ ተወዳጆቹ ናቸው። ማንኛውም ወጣት ተጫዋችም እነሱን የመቀላቀል ሀሳብ ይስበዋል። በአሁኑ ጊዜ እንግዲህ ከዓለም ታላላቅ ክለቦች አንዱ ናቸው። አርሰናል ከስፔኑ ክለብ ጋርም ስምምነት ላይ መድረስ ይቻል ይሆን ወይ የሚለው ጉዳይ የሚታይ ነው። ተጫዋቹ በተመጣጣኝ ገንዘብ ለማስፈረም ተስፋ ያደርጋሉ። ኤልቼ እንደሱ ያለ ተስፋ ሰጪ ወጣት ተሰጥኦ ማጣትን በጭራሽ አይፈልጉም። ተስማሚ የሆነ አቅርቦትም ከቀረበላቸው ተጫዋቹን ለመሸጥም ሊገደዱ እንደሚችሉ ጭምር የሚያሳዩ መረጃዎችን ነው አሁን ላይ በትልቁ እየተመለከትን የምንገኘው። አሁን ደግሞ ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የማንቸስተር ዩናይትድ የቡድን ግንባታ ቀጣይ ምዕራፍ ዋነኛ የትኩረት ማዕከል የመከላከል መዋቅሩ እንደሚሆን ቤን ጃኮብስ ይገልጻል። ክለቡ እድሜያቸው ከ25 ዓመት በታች የሆኑ የመሃል ተከላካዮችንና ዊንግ ባኮች ደግሞ ኢላማቸው ሊደረግ እንደሚችል ነው እየተገለጸ የሚገኘው። ስለዚህ ማንቸስተር ዩናይትድ በቀጣይ ቡድኑን የሚያጠናክርበት ቦታ የተከላካይ ክፍሉ ይሆናል ተብሎ ወይም የመከላከል ክፍሉ ይሆናል ተብሎ ይታሰባል። በዛው ውስጥ ደግሞ የተከላካይ አማካይም ሊፈርም የሚችልበት ሰፊ እድል እንዳለ ጭምር ነው የተነገረውና ማንቸስተር ዩናይትድ በሚቀጥሉት የዝውውር መስኮቶችና በቀጣይ የቡድን ግንባታው የመከላከሉ ላይ በትልቁ ትኩረቱን ያደርጋል ተብሎ እንደሚታሰብ ነው መረጃዎች የወጡት። በ2025 ክረምት የዝውውር መስኮት በፕሪሚየር ሊጉ ከተፈረሙ ወይም ደግሞ አዲስ ከፈረሙ ተጫዋቾች ውስጥ እስካሁን ድረስ ባሳዩት አቋም ሁስኮርድ ምርጥ ያላቸውን 10 ፊርማዎችን ይፋ አድርጓል። በዚህ መሰረትም ወደ ማንቸስተር ዩናይትድ የተዘዋወረው ማለትም ከወልቨርሃምፕተን ወንደረርስ ማንቸስተር ዩናይትድ የፈረመው ብራዚላዊው የመስመር አጥቂ የሆነው ማቲያስ ኩኛ 7.06 ሬቲንግ በማግኘት አራተኛ ደረጃ ላይ ተቀምጧል። በዚህ የውድድር ዓመት ክለብ ከቀየሩና ወደ ሌሎች ክለቦች ካመሩ ወይም በሰመር ትራንስፈር ዊንዶ ላይ ከተዘዋወሩ ተጫዋቾች መካከል ጥሩ ዝውውር ተደርጎ አራተኛ ደረጃ ላይ ተቀምጧል። የማንቸስተር ዩናይትዱ ማቲያስ ኩኛ 7.06 ነው ሁስኮርድ የሰጠው ሬቲንግ አራተኛ ደረጃ አስቀምጦታል። ማቲያስ ኩኛ በዚህ ዝርዝር ውስጥ ተካቶ ብሪያን ኤምቤሞ ከዝርዝሩ ውጪ መሆኑ መረጃውን አስገራሚ አድርጎታል። ማቲያስ ኩኛ በማንቸስተር ዩናይትድ ቤት ከብሪያን ኤምቤሞ የተሻለ እንቅስቃሴ አሳይቷል ብለው ደግሞ በርካቶች እያሰቡ እንደሚገኝ ተጫዋቹ በእርግጥ በጎሎች ላይ ተጽዕኖችን ማሳደር በጥቂቱ ነው የቻለው። እንደ ብሪያን ኤምቤሞ በርከት ያሉ ጎሎችን ማስቆጠር አልቻለም። ነገር ግን ባለበት ጊዜ ሜዳ ላይ በሚሆንበት ጊዜ ግን በእንቅስቃሴ ረገድ ጥሩ ነገሮችን ለማንቸስተር ዩናይትድ የሚሰጥ ተጫዋች እንደሆነ ባለፉት ተከታታይ ጨዋታዎች ላይ እያስመሰከረ ይገኛልና ሁስኮርድ በዚህ መሰረትም ተጫዋቹን አራተኛ ደረጃ ላይ አስቀምጦታል ነው የተባለው። ብሪያን ኤምቤሞ ግን እስከ 10 ዝርዝር ውስጥ እንደሌለበት ነው የተመለከት ነው። ብሩኖ ፈርናንዴዝ ከሪዮ ፈርዲናንድ ጋር በፖድካስት ላይ እንግዲህ ቆይታን አድርገው ነበር። ብሩኖ ሲናገር ስለ ፖል ፖግባ ሀሳቡን ሰጥቷል። እሱ ለረጅም ጊዜ ካየዋቸው አማካይ ተጫዋቾች መካከል ሁሉ እጅግ የተሟላው ተጫዋች ነው፣ እሱ ሁሉም ነገር አለው ሲልም ጭምር ይናገራል። ብሩኖ ስለ ፖል ላቤሌ ፖግባ ሀሳቡን ሲሰጥ እንግዲህ ጥያቄ ቀርቦለትም ነበር። ከሱ ጋር ከተጫወቱ ምርጥ ተጫዋቾች መካከል ምርጥ 5 የምትላቸውን ተጫዋቾች እንግዲህ አብረ ከተጫወትካቸው ተጫዋቾች ምረጥ ብሎም ጥያቄ አቅርቦለት ነበር ሪዮ ፈርዲናንድ ለብሩኖ እና በዛ ውስጥም ፖል ፖግባን አካቶታል። ከኔ ጋር ከተጫወቱ ምርጥ 5 ተጫዋቾች መካከል አንደኛው ፖግባ ነው ሲል ይናገራል። ሌሎቹ ክሪስቲያኖ ሮናልዶ፣ ዮሃን ማታ፣ ፔፔ እና አንቶኒዮ ዲ ናታሌ ናቸው ሲል ሀሳቡን ሰጥቷል። ከፔፔ ጋር በፖርቱጋል ብሔራዊ ቡድን ከክሪስቲያኖ ሮናልዶ ጋር በማንቸስተርም በፖርቱጋል ብሔራዊ ቡድንም አብረው ተጫውተዋል። ከፖል ፖግባ ጋር በማንቸስተር ዩናይትድ ከዮሃን ማታ ጋር እንዲሁ በማንቸስተር ዩናይትድ እና ከአንቶኒዮ ዲ ናታሌ ጋር ደግሞ በኡዲኒዜ በነበሩበት ጊዜ አንድ ላይ መጫወታቸው የምናስታውሰው ጉዳይ ነውና በዚህ መሰረትም እነዚህ 5 ተጫዋቾች ናቸው ከኔ ጋር ከተጫወቱ ምርጥ 5 ተጫዋቾች ሲል የተናገረው። ፖግባ ምርጥ ተጫዋች ነው ሲልም ጭምር ነው የተናገረው።
ብሩኖ ይቀጥልና በጣም ብዙ ማድረግ ትፈልጋለህ እናም ደግሞ ስትሸነፍ ሁሉም ችግሮች አንተ እንደምትፈታው ታስባለህ። ይህንን በተመለከተ ከአሰልጣኙ ጋር ውይይት አድርጌያለሁ፣ ከአሞሪም ጋር ብቻ ሳይሆን ከዛ በፊት ከነበሩትም ከነቴን ሃግ ጋርም ጭምር። በሰው እንግዲህ ሰውኛ ስለ እኔ ይጨነቃሉ እናም ደግሞ ብዙም ያወሩልኛል። የነገሩኝም መልካም ነገር ነው። እንደዚህም አሉኝ፣ ብሩኖ ይህን ነገር የምታደርገው በጣም ስለምታስብ እንደሆነ አውቃለሁ፣ ነገር ግን ኃላፊነቱን ለሌሎችም ለማሳለፍ መሞከር አለብን፣ ምክንያቱም ሁሉንም ችግሮች መፍታት አትችልም፣ አለበለዚያ ግን ራስን መጥፎ ነገር ውስጥም ትከታለህ ብለውኛል ሲልም ነው የተናገረው። ሆኖም እኔ ግን ነገሮችን ከመጠን በላይ ለመከወን እሞክራለሁ እናም እጅግ ደግሞ ይወሳሰባል ሲልም ጭምር ነው የተናገረው። 2 ጊዜ መልቀቅ እችል ነበረ። ሆኖም ግን ታማኝነቴን በክለብ ውስጥ ባሳለፍኳቸው በጣም አስቸጋሪ ጊዜያት ውስጥም ነበር። ክለቡ እንዲህ አለኝ፣ ብሩኖ እንፈልግሃለን፣ እኔም ደግሞ እሺ የሆነ ነገር እንደሰጣችሁኝ እኔም የሆነ ነገር እሰጣችኋለሁ አልኳቸው። በጣም በተቸገርንበት ወቅትም ከማንቸስተር ዩናይትድ ጋር ቆይቼ ነበር። በክለብ ውስጥም ያሉ ሁሉም ሰዎች ደግሞ ይህንን እንደሚያውቁ ተስፋ አደርጋለሁ፣ ምክንያቱም ያገኘኋቸው እድሎች በጣም ጥሩ ነበሩ ሲልም ጭምር ነው የተናገረው። ምናልባትም ተጨማሪ ዋንጫዎችን ለማግኘት የተለየ መንገድን መሄድም እንችል ነበር፣ በጣም ማውቃለሁ። እናም ሰዎች ስለ እኔ የተለየ መንገድን ሲያወሩ ደግሞ ይገርመኛል፣ ነገር ግን በዋንጫዎች መደርደሪያ ላይም ዋንጫዎችን አግኝቻለሁ ሲልም ጭምር ነው ብሩኖ ሚጌል ፈርናንዴስ የተናገረው። ክለቡ አሁንም የምንፈልገው ከፍተኛ ደረጃ ላይ መድረስ ነው ባይለኝ ኖሮ በማንቸስተር ዩናይትድ ባልቆየሁ ነበር። እቅዳችን ወደ ዋንጫ ማሸነፍ መመለስ ነው። የክለቡ ታሪክ ከዚህ ቀደምም ደጋግሞ ዋንጫዎችን ማጣጣም ስለሆነ አሁን ያንን ደስ የሚል ጊዜም ለመመለስም እዚህ መሆንን መርጫለሁ። እናም ደግሞ ግቤን ከክለቡ ጋር እንደማሳካም ድረስ በዚህ ቆያለሁ የሚል ተስፋ አለኝ ሲልም ጭምር ነው ብሩኖ የተናገረው። እኔ ኃላፊነት ወስጄ ሪስክ የሆነ ኳስንም ለማቀበል የማልሞክር ከሆነ ማንም ሰው ብሩኖ ፈርናንዴስ ኳሱን አሳጣን ወይም ደግሞ የተበላሸ ኳስም አቀበል አይልም ነበር። የኳሱ ደህንነት በተጠበቀ ሁኔታ መጫወት መቻል ለእኔ ቀላል ነገር ነው። ወደ ጎንና ወደ ኋላ ቅብብሎሽም እያደረግኩኝ መጫወት ችል ነበር። ነገር ግን ያ የኔ ባህሪ አይደለም። ያንን ነገር ባደርግ ኖሮ ለቡድኑ ጠቃሚ ተጫዋች አልሆንም ነበር። የቡድን አጋሮች ግቦችን እንዲያስቆጥሩ ሪስኮችን መውሰድም ግዴታ ይኖርብኛል ሲልም ጭምር ነው ብሩኖ የተናገረው። ሩበን አሞሪም በቅርቡ በ4 ተከላካዮች ለመጫወት ፍላጎት እንዳለው ጄምስ ዳከር መረጃውን አጋርቷል። እንደ ምክንያትነት የተጠቀሰውም ተጫዋቾች ወደ አፍሪካ ዋንጫ በማምራታቸው ምክንያት እንደሆነ ተነግሯልና በዚህ መሰረትም አሰልጣኝ ሩበን አሞሪም በቅርብ ጊዜዎች ውስጥ በማንቸስተር ዩናይትድ ቤት በ4 ተከላካዮችም ለመጫወት ሙከራዎችን እንደሚያደርግ ነው የተገለጸው። ስኮት ማክቶሚኔ ተጫዋቾች ማንቸስተር ዩናይትድን ለቀው ከወጡ በኋላ ይሻሻላሉ ተብሎ ስለሚወራው ነገር ሲጠየቅ ምላሹን ሰጥቷል። በዚህ ነገር አልስማማም። ይህ ለራስህ ምክንያት ለመፍጠር የሚጠቀሙበት ቀላል ሰበብ ነው። እንዲህ ብሎ መናገርም ቀላል ነው። እኔ በዩናይትድ በነበርኩበት ጊዜ በሁሉም ነገር ድጋፍ አግኝቻለሁ። በታክቲክ ረገድ፣ በስልጠናና በአመጋገብ ብቁ ተጫዋች እንደሆነ ሁሉም ነገር በበቂ ሁኔታ ይደረግልኝ ነበር። ሌሎች ክለቦችም የሚሰጡን ነገሮች በማንቸስተር ዩናይትድ ውስጥ አታገኝም ተብሎ የሚወራው ነገር ከእውነት የራቀ የውሸት ተረት ነው። ልዩነቱ ግን ማንቸስተር ዩናይትድ ተጫዋች ስትሆን ሁልጊዜም ከፍተኛ ትኩረት ይደረግብሃል። ይህንን ጫና መቋቋም ደግሞ አንዳንዴም አስቸጋሪ ይሆናል ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ ማርከስ ራሽፎርድ በስፔኑ ክለብ ባርሴሎና ቤት በቋሚነት የመፈረም እድሉ እየጨመረ መምጣቱን ያውቃሉ። የካታላኑ ክለብ የማርከስ ራሽፎርድ ሁለገብነትን ያደነቁ ሲሆን ራሽፎርድ ወደ ባርሴሎና ከመጣ ጊዜ አንስቶ ያሳየው ብቃትና አፈጻጸምም አመርቂ ሆኖ ተገኝቷል። ራሽፎርድ ይህንኑ ብቃቱ በሁለተኛው አጋማሽ የውድድር ዓመቱ ላይም የሚያስመለክት ከሆነ ከስፔኑ ክለብ ተጫዋቹን በቋሚ ዝውውር ከማንቸስተር ዩናይትድ የሚያስፈርሙበት እድል ከፍተኛ እንደሆነ ሙንዶ ዲፖርቲቮ የተባለው የመረጃ ምንጭ እያጋራ ነው። ነገር ግን ያም አይሆን ከሆነ እንኳን ፓሪስ ሰን ዠርሜን የፈረንሳዩ ክለብ የዚህ ተጫዋች አድናቂና ፈላጊ እንደሆነ ደግሞ የሚያሳዩ መረጃዎችም በትልቁ እየሰማን ነው የምንገኘው። የሊቨርፑልንም ጉዳዮች ደግሞ እናንሳ። ሁጎ ኤኪቲኬ በሊጉ ዝቅ ተደርጎ የታየ አጥቂ ነው ብሏል። ይህንን ሀሳብ የሰጠው ትሮይ ዲኔ ነው። የቀድሞ እንግሊዛዊው የፊት መስመር ተሰላፊ የነበረው ትሮይ ዲኒ ሁጎ ኤኪቲኬ ትልቅ አቅም ያለው ተጫዋች መሆኑን ነው የሚገልጸው። ሁጎ ኤኪቲኬ በፕሪሚየር ሊጉ ዝቅተኛ ግምት የተሰጠው የፊት መስመር አጥቂ ነው ሲል ትሮይ ዲኔ ይናገራል። አክሎም እሱ ለፕሪሚየር ሊጉ የወርቅ ጫማም ኤርሊንግ ሃላንድን መፎካከር ይችላል ሲልም ጭምር ነው ትሮይ ዲኔ የተናገረው። ኦማር መርሙሽ ስለ ሙሐመድ ሰላህ ይናገራል። በፕሪሚየር ሊግና በዓለም ላይ ባሉ 2 ምርጥ ክለቦች ውስጥ
ለሚጫወቱ ግብፃውያን ተጫዋቾች የግብፅ ሕዝብ በሁላችንም እንደሚኮራ ይሰማኛል። ሁለታችንም በጣም ጥሩ ደረጃ ላይ እንዳለን ይሰማኛል። በግብፅ ብሔራዊ ቡድንም እንዲሁ ደግሞ ዓለም ላይ ምርጥ ከሚባሉ ሁለት ክለቦች ጋርም ጥሩ እንቅስቃሴዎችን እያደረግን ነው ሲል ኦማር ማርሙሽ ስለ መሐመድ ሳላህና ስለ ራሱ ሀሳቡን ሰጥቷል። ማይክል ኦዌን ስለ አሁኑ የሊቨርፑል ቡድን ይናገራል። ሁሉም ተጫዋቾች በከፍተኛ ብቃታቸው ላይ ከሆኑ አሁንም ሊቨርፑል በዓለም ላይ ምርጡ ቡድን በቅርቡ ይሆናል ብዬ አስባለሁ ሲል ነው ኦዌን የተናገረው። አርኔ ስሎት በፌዴሪኮ ኪየዛ ላይ እምነት የጎደለው ይመስላል። ባለፈው የውድድር ዘመንም በፕሌማውዝ ከደረሰባቸው ሽንፈት በኋላ ከዚህ እንግዲህ በዚህ አጥቂ ላይ ያለው አመለካከትም ተቀይሮ እንደነበር ተዘግቧል። ስሎት ተጫዋቹን በቤንች ተጫዋችነት በየሳምንቱ ቢቆጥረውም ከዋናው የጨዋታ አስተላለፍ ግን ሊያቆየው ይችላል የሚሉ መረጃዎችን ነው ሊቪስ ስቲል መረጃውን ያጋራው። ቴሪ ዳንኤል ኦንሪ በዚህ የውድድር ዘመን ስለነበረው ምርጥ አዲስ ፈራሚ ጥያቄ ቀርቦለት ምላሹን ሰጥቷል። ሁጎ ኤኪቲኬን እመርጣለሁ ሲል ይናገራል። ምክንያቱም በመጀመሪያ ላይ እሱ የሊቨርፑል ተጫዋች መሆን እንደሚችል ማረጋገጥ ነበረበት፣ ያንን አድርጓል። አሁን ደግሞ ክለቡ አቋሙን እያገኘ አይደለም። እርሱ ግን አሁንም እየታገለና ጥሩ እንቅስቃሴዎችን እያሳየ ነው። ስለዚህ በዚህ የውድድር ዓመት ከፈረሙት ምርጥ ተጫዋቾች መካከል ለኔ ሁጎ ኤኪቲኬን በቀዳሚነት አስቀምጠዋለሁ ሲልም ጭምር ነው ቴሪ ዳንኤል ኦንሪ ሀሳቡን እየሰጠም የሚገኘው። የቼልሲን መረጃዎች ደግሞ ወደ እናንተ እናደርስ። የለንደኑ ክለብ ቼልሲ አሰልጣኝ ኤንዞ ማሬስካም ከክለቡ ቦርድ ጋር ያላቸው ግንኙነት ባለፉት ሳምንታት መሻከሩ ተገልጿል። በክለቡና በኤንዞ ማሬስካ መካከል ያለው የመልበሻ ቤት ውጥረትም የአሰልጣኙን የወደፊት ቆይታ አጠራጣሪ አድርጎታል። በዚህ ምክንያትም አሰልጣኙ በአመቱ መጨረሻ ክለቡን በስምምነት ሊለቁ ወይም ደግሞ ሊሰናበቱ እንደሚችሉ እየተነገረ ይገኛል። ይህ በእንዲህ እንዳለ ማንቸስተር ሲቲዎች ፔፕ ጓርዲዮላን ከለቀቁ ኤንዞ ማሬስካን ለመሾም ማሰባቸው መዘገቡ የሚታወስ ነውና በቼልሲና በማሬስካ መካከል በቦርዱ መካከል ያላቸው ግንኙነት መሻከሩ ለማንቸስተር ሲቲ በቀጣይ ፔፕ ጓርዲዮላ ምናልባት የሚለቅ ከሆነ ይህንን አሰልጣኝ ለመሾምም ጥሩ ድል ይሆንላቸዋል ተብሎ ይታሰባል። ይህም ይሆን ከሆነ ቼልሲዎች የስትራስቡርጉን አሰልጣኝ ሊያም ሮስኔረንም ሊቀጥሩ እንደሚችሉ ዘ አትሌቲክ መረጃውን ይፋ አድርጓል። በክለቡ ያሉ ሰዎችም አሰልጣኝ ሊያም ሮስኔረን የወደፊቱ የቼልሲ አሰልጣኝ ይሆናል የሚል ትልቅ እምነት እንዳላቸው ነው የሚነገረው። አንዳንድ ጊዜ ቼልሲና ኤንዞ ማሬስካ ሙሉ በሙሉ ተስማምተው ያልነበሩባቸው ጊዜያቶች ነበሩ ብለዋል ፋብሪዚዮ ሮማኖ። ነገር ግን ይህ የእግር ኳስ አካል ሊሆን ይችላል። በተመሳሳይ ጊዜም አሁን ላይ ቼልሲ ኤንዞ ማሬስካ እየሰራ ባለው ስራም በጣም ደስተኛ ናቸው ሲልም ጭምር ነው ፋብሪዚዮ ሮማኖ መረጃውን ያጋራው። የሪያል ማድሪድን ጉዳዮች ደግሞ እናንሳም። ሰዎች ሁልጊዜም ወደ ሪያል ማድሪድ እንደመለስ ይጠይቁኛል ብሏል ሆሴሎ ማቶ። ካርሎ አንቸሎቲ ለእኛ ልክ እንደ አባታችን ነበር፣ እሱ እኛን እንደማይጥለንም ያውቅ ነበር ሲልም ጭምር ነው የተናገረው። ሆሴሎ ማቶ እንግዲህ አምና በተለይ በነበረበት ጊዜ በተለይ ካቻምና ጥሩ የሚባል የውድድር ጊዜን አሳልፎ እንደነበር እናስታውሳለን። በተለይ ከተቀያሪ ወንበር እየተነሳ ደግሞ ጥሩ እንቅስቃሴዎችን ያደረገባቸው አጋጣሚዎችን የምናስታውሰው ነው ሆሴሎ ማቶ እና በርካታ ሰዎችም ወደ ሪያል ማድሪድ እንዲመለስ ይፈልጋሉ የሚል አይነት ሀሳብን ጭምር ነው የሰጠው። ይህ ተጫዋች እንግዲህ ለሪያል ማድሪድ በጣም ትልቅ ድጋፍ እንዳለው ነው የሚነገረው። እርግጥ ነው ወደ ሪያል ማድሪድ ከመምጣቱም በፊት ከድሮ ጀምሮ የሪያል ማድሪድ ቀንደኛ ደጋፊ እንደሆነ ጭምር ይታወቅ ነበር። ስቴዲየም ሳንቲያጎ ቤርናቢው ጭምር በመግባት ሪያል ማድሪድን ከሚደግፉ ሰዎች መካከል አንደኛው ነበር። በቅርቡ ደግሞ በሪያል ማድሪድ ቤት የመሰለፍ እድሎችንም የመጫወት እድሎችንም አግኝቶ ጥሩ ጊዜያቶችንም አሳልፎ የአውሮፓ ቻምፒየንስ ሊግን ጭምር አሸንፎ መውጣቱ የምናስታውሰው ጉዳይ ነው። ቪክተር ቫልደፔናስ ከሲቪያ ጋር ለሚኖረው ጨዋታ የቡድን ስብስብ ውስጥ ለተከታታይ ሶስተኛ ጊዜ እንደሚገኝ ይጠበቃል። የቴክኒካል ስታፍ አባላቱም እሱ ላይ ትልቅ እምነት እንዳላቸው ጭምር ነው እየተገለጸ የሚገኘውና ቪክተር ቫልደፔናስ በቀጣይ ከሲቪያ ጋር በሚደረገው ጨዋታ ቡድን ውስጥ ይካተታል ተብሎ ይጠበቃል። የባየር ሚኒኩ እንግሊዛዊ አጥቂ ሃሪ ኬን አሁን ላይ 32 ዓመቴ ነው። አንዳንድ ጊዜ ሰዎች ፍጥነትን መቀነስ የምትጀምርበትና የተጫዋችነት ጊዜ እያበቃ መሆኑን የሚገምቱበት እድሜ ላይ ትደርሳለህ። ነገር ግን እኔ በእግር ኳስ ሕይወቴ ፕራይም ጊዜ ላይ እንደሆንኩኝ ነው የሚሰማኝ። በዚህ ውድድር ዘመን የሮጥኩባቸውን ዳታዎችን ስመለከት ከዚህ በፊት ስሮጥ እንደነበረው እየሮጥኩኝ ያለሁት፣ ስለዚህም አሁን ላይ ለመናገር ይከብዳል ያለ ሲሆን አሁን ለብዙ ዓመታት መጫወት እንደምችል ይሰማኛል። ማድረግ የምፈልገውን በትክክልም እያደረኩኝ እንደሆነ ይሰማኛል ሲልም ጭምር ነው ሃሪ ኬን የሚናገረው። በእግር ኳስ እንደምናውቀው ነገሮች በፍጥነት ሊለወጡ ይችላሉ። ስለዚህ ወደፊት የሚሆነውን አብረን እናያለን። አሁን ላይ ግን በጣም ጥሩ ስሜት የሚሰማኝ ነው ሲል ጭምር ነው የተናገረው። ይህንን ሀሳብ የሰጠው ሃሪ ኬን ነው። ይህ ተጫዋች እንግዲህ በባየር ሚኒክ ቤት ነው የሚገኘው። በቀጣይ ወደ እንግሊዝ ፕሪሚየር ሊግ ሊመለስ የሚችልበት እድሉ እንዳለ በርካቶች ያነሳሉ። ምክንያቱም
ያልጨረሰው ስራ እንዳለ በርካቶች ያምናሉ። ምክንያቱም በአለን ሺረር የተመዘገበውን የምንጊዜም የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ የሚለውን ሪከርድም ማሻሻል እንደሚፈልግ ከማንም የሸሸ ጉዳይ ወይም ደግሞ ከማንም የጠፋ ጉዳይ አይደለምና ይህንን ለማሻሻል ደግሞ ወደ ፕሪሚየር ሊጉ መምጣት ይኖርበታል ተብሎ ይታሰባል። በቀጣይ ፕሪሚየር ሊግ ሊቀላቀል የሚችልበት እድል እንዳለ ሆኖ እንዲሁ የስፔኑን ክለብ ባርሴሎናም ይህንን ተጫዋች ለማስፈረምም ፍላጎቶች እንዳሉት የሚያሳዩ መረጃዎችን ሲወጡ እንመለከታለን። በአብዛኛው ግን ወደ እንግሊዝ ሊመለስ የሚችልበት እድል አለ። ቼልሲ፣ ማንቸስተር ዩናይትድ እና የቀድሞ ክለቡ ቶትንሃም ሆትስፐርስ ደግሞ የዚህ ተጫዋች ፈላጊዎች እንደሆኑ በተደጋጋሚ ይነሳል እና በቀጣይ የትኛው ማረፊያው እንደሚሆን የተረጋገጠ ጉዳይ አይደለም። በባየር ሚኒክም ሊቆይ የሚችልበት እድሉ ሰፊ ነው ተብሎ ይታሰባል። አሁን ላይ የአውሮፓ ቻምፒየንስ ሊግን ማሸነፍ ትልቁ ዓላማው ይሆናል ተብሎ ይታሰባል። ምክንያቱም ወደ ባየር ሚኒክና ወደ ጀርመን ያመራበት ትልቁ ምክንያት ዋንጫን ማምጣት ነው። በእግር ኳስ ሕይወቱ ከባየር ሚኒክ ከማምራቱ በፊት አንድም ዋንጫ አሳክቶ አያውቅም ነበር። ከእንግሊዝ ብሔራዊ ቡድን ጋርም ቢሆን ከቶተንሃም ሆትስፐርስ ጋርም ቢሆን ለፕሪሚየር ሊግ ዋንጫ የቀረቡባቸው ጊዜያቶች ነበሩ በፖቼቲኖ ስር። ከዛ ውጭ ደግሞ የአውሮፓ ቻምፒየንስ ሊግም 2019 ላይ የፍጻሜ ተፋላሚ እንደነበሩ እናስታውሳለን። ነገር ግን ዋንጫ አሳክተው አያውቁም ነበር። ስለዚህ በዛ ምክንያት ነው ወደ ጀርመን ባየር ሚኒክ ያመራበት ምክንያት። አሁን ላይ የጀርመን ቡንደስሊጋን ዋንጫን አምና ማሳካቱ ይታወሳልና በእግር ኳስ ሕይወቱ ዋንጫ ማሸነፍ ችሏል። በቀጣይ ደግሞ የአውሮፓ ቻምፒየንስ ሊግን ለማሸነፍም ትልቅ እንቅስቃሴ ያደርጋል ተብሎ እንደሚታሰብ ነው መረጃው የወጣው። ዓለም አቀፉ የእግር ኳስ ፌዴሬሽኖች ማህበር የ2026 ኢንተርናሽናል ዳኞችን ዝርዝር ይፋ አድርጓል። በዚህ መሰረትም የኢትዮጵያ እግር ኳስ ፌዴሬሽን ለፊፋ ከወራት በፊት የ22 እጩዎች ዝርዝርን አሳውቀው የነበረ ሲሆን ሁሉም የጨዋታ አመራሮች በፊፋ ጸድቀዋል። በተጨማሪም ለ5 ዓመታትም ተቀንሶ የቆየው የአንድ ረዳት ዳኛ ኮታም ደግሞ እንዲመለስ ፌዴሬሽኑ ለፊፋ ያቀረበው ተደጋጋሚ ጥያቄና የማሳመን ስራ ተቀባይነት አግኝቶ ከ2026 ጀምሮ የወንድ ኢንተርናሽናል ረዳት ዳኞች ቁጥር ወደ 7ም መመለስ ተችሏል። የኢትዮጵያ እግር ኳስ ፌዴሬሽን በዳኞች ልማት ላይ ለውጥ ለማምጣትም እያከናወነ ባለው ስራ አዳዲስ ብቁ ዳኞችን ወደ ዓለም አቀፍ መድረክ ለማምጣትም ባደረገው ጥረት በዘንድሮ የፊፋ ዳኞች ዝርዝርም 43 በመቶ የጨዋታ አመራሮች በአዲስ ተካተዋል። በፊፋ በጸደቀው አዲሱ የኢንተርናሽናል ዳኞች ዝርዝር በወንዶች 4 ዳኞች ዳንኤል ይታገሱ፣ ሄኖክ አበበ፣ ሃይማኖት አዳን እና ባህሩ ተካ፣ በሴት 1 ዳኛ ዮርዳኖስ ሙሉጌታ፣ በወንድ ረዳት ዳኛ 4 ሲራጅ ኑርበጋን፣ ዘመኑ ሲሳይ ነው፣ አማን ሞላና ኤልያስ መኮንን እንዲሁም በሴት ረዳት ዳኛ ደግሞ 1 መቅደስ ብርሃኑ። በአጠቃላይ 10 የጨዋታ አመራሮች በአዲስ መልክም የተካተቱበት እንደሆነ ጭምር የሚያሳዩ መረጃዎችን ነው በትልቁ እየተመለከትን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም ስመራ ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።